ለኔ ሰባብዬ ክብሬ ማረግነ ልክ እንደናኒ ዛሬ ሳጠፋ እየደበቀች ምን እያለች አባቴን ጠልቼ በጣም ገረመኝ። ልክ ወደ ኤርፖርት ውስጥ ገቡ ፊት ለፊት ታገኙታላችሁ። የሆነ የቁሳቁስ ስብስብ ነው የሚመስለው። በወጣትነት ጊዜያችን ላይ ይሄ መዝናናት መደሰት ምናምን በምንፈልግበት ሰዓት ላይ በህይወታችን ድንቅ የምንላቸው ስጦታዎች በሙሉ በህመም ውስጥ አልፈን የሚሰጡ ናቸው። አሁን ያሉት አባቶች በጣም አሪፍ ሊሆኑ ይችላሉ። አንተን ጨምሮ አባት ነው በነገራችን ራሱ ብዙ ላይናገሩ ይችላሉ። ፍቅራቸውን በቃላት ላይ ገልጹ ይችላሉ። ሰላም ጤና ይስጥልን። እንዴት ናችሁ? ክብራትና ክብራት ውድ አድማጭ ተመልካቾቻችን እንግዲህ ለስንተኛ ጊዜ እንደተከበረ በቁጥር በውል ባይታወቅም የአባቶች ቀን ትናንት እሁድ ተከብሮ ውሏል። እንግዲህ ብዙ ልጆች አባቶቻቸውን ከበው እንኳን አደረሰ ሲሉ አይተናል። ሶሻል ሚዲያም ተጨናንቆ ነው። የአባቶች ፎቶ የድሮ ፎቶዎች በብዛት ፖስት ተደርገው ብዙ የሞቱ ከሆኑ ያው አንድ አፕዴትድ የሆነ ፎቶ ልክ ነህ እንደዛ ነው። ለነገሩ አሁን ሳስበው ለካ እንደዛ ነው። በህይወት ደግሞ ካሉ ያው አባዬ ዛሬ የሆነ ፕሮግራም ስላለን እባክህ ስለምንቀርጽ እባክህ በጊዜ እንዳትቀርብን አይነት ተብለው የክት በቃ ለዛች ዕለት ይመስላል አንዳንድ አባቶች ከዚህ በፊትም ብለናል። እንግዲህ ሬዲዮ ፕሮግራማችን ላይ እናቶችንም ለዕለቱ ብቻ እናካባቸው ከ365 ቀናት ለአንዱ ቀን ብቻ አግኝተናቸው ሌላ ጊዜ እንግዲህ ደዋይ እነሱ ፈላጊ እነሱ እንዳይሆኑ የሚል እንግዲህ ሐሳብ ሰጥተን ነበረ። የአባቶቹም እንደዛ እንዳይሆን እናመለክታለን። በዚህ አጋጣሚ ቅድሚያ ላንተ እድሉ ልስጥና እንግዲህ እንዴት ናችሁ? እንኳን ደህና መጣችሁ። ምን እኔ ማስበው ምን መሰለህ አባቶች የሚሰጡት የፍቅር አይነት ትንሽ ይለያል። አሁን የእናት ሲሆን ታቅፋለች፣ ጸጉርን ታሻሻለች አይነት ነገር ነው አለ ፍቅር። የአባቶች ግን እንትን ያለ ነው መረር ያላለ የወታደር አይነት ወይ ደግሞ በቃ የሆነ ነገር ለማቅረብ ስሜቱን በደንብ ማይገልጽ እንደዛ ናቸው ብዙን ጊዜ ያሉት። እንግዲህ አሁን ያሉት አባቶች በጣም አሪፍ ሊሆኑ ይችላሉ። አንተን ጨምሮ አባት ነው በነገራችን ላይ ራሱ ግን ያው በፊት የነበረው ግን በቃ የሚያስፈልግህን ነገር አድርገው ይጠብቁሃል፣ የሚያስፈልገውን ነገር ያቀርቡልሃል፣ ጥሩ እንድትሆን ያግዙሃል እንጂ ብዙ ላይናገሩ ይችላሉ። ፍቅራቸውን በቃላት ላይ ገልጹ ይችላሉ። ያ ማለት ግን አይወዱም ወይ ደግሞ አይንከባከቡም ወይ ደግሞ አያስቡም አያስጨንቃቸው ማለት አይደለም። ምናልባት እንደዛ ብሎ የሚያስቡ ሰዎች ካሉ እንዳያስቡት ነው። እውነት ነው። አንተ ግን እንዴት ነው እየሰጠህ ነው? በደምብ ማኔ ገና መቼ ስደውል ያስገሰው ነው ትረኛለህ። ያው ምን ታረጋለህ? ለምንድን ነው ያላነሳው? ስለ ያስገሰው ነበር። የበፊቶቹ እኮ ያስገሱ አክሳ በራስ ጊዜ ወይ እናትዬ ለልጅሽ ዳጅ እኮ ሊል ይችላል። አባት ግን ምርጦች ናቸው ማለት ይሄ ፕሮቴክተር በቃ ጠባቂ እንጂ ተንከባካቢ የእናት ስራ ነው ብለው ነው የሚያስቡትና እንደው ፈገግታቸውን ሙሉ ለሙሉ እኮ አታየው ገለጽ ጥርስ ገለጽ አይነትና እኔም እንግዲህ ለአባቴ ለአቶ በጋሻው አለሙ እንኳን ለአባቶች ቀን በዚህ አጋጣሚ አደረሰ ማለት እወዳለሁ። ረጅም እድሜን እና ረጅም ደግሞ ጤና ያለው እድሜ እንዲሰጥህ እመኝልሃለሁ። እንግዲህ አባቶች ለሆናችሁ በሙሉ አጋጣሚ አንተ ልጆቼ እንኳን ለአባቶች ቀን አደረሰ አላሉኝም። አይገርም? አሁን ነው ማስተርስ አለቀላችሁ ልድረስ ቤት ነው። አሁን ነው ማስተርስ አይገርም? አቋርጠን ተደውሎ እንዲ አንተ ለእናታቸው እኮ ያላረጉት ነገር የለም። አረጉት። ቆይ እመጣላችኋለሁ። አሁን ነው ትዝ ያለኝ እኔ አባቴን ስል አለቀላችሁ ያልተባልኩም ለካ ይገርማል። ግሩም ነው። ለማንኛውም ባላችሁበት ጤና እንድትሆኑልን ልጆቻችን እንመኛለን። ዘመኔም እኔም ገብሬ ዛሬ አጋጣሚ
እንግዲህ ካከም በላይ በሆነ ምክንያት መገኘት አልቻለም ገብሬ እንግዲህ ማይኩንም መጠጫ ውሃውንም ካፑንም አስቀምጠንለታል ለማሰብ እዚህ ጋር ጠጋበል ይያልን አብሮን እንዳለ ያሰብን እንቀጥላለን ዝግጅታችንን እንግዲህ እንደተለመደው ሰብስክራይብ ያላረጋችሁ አድርጉ ይሄን ደስ የሚል ቤተሰብ ተቀላቀሉ በእናንተ ሐሳብ አስተያየት ይዳብራል አስተካክሉ ምትሉትን ያስተካከለን ጥሩ ስራ ወደ እናንተ ይዘን እንቀርባለን እንግዲህ የተለመደው ቪዲዮችን ያያየን እንደሱ ላይ ግብረ መልስ መስጠት ነው እንግዲህ ከባሉ ጋር ተያይዞ ማህበራዊ ሚዲያውን ካጨናነቁ ቪዲዮዎች መካከል ሁለቷን ብቻ መረጥ አድርገን ይዘን መተናል ተመልክተን ተመልሰን እንገናኛለን አብራችሁን ቆዩ የትም እንዳትሄዱ ትክክለኛ አባት ነሽ በጣም ቲፒካል በቃ ድቅድቅ ምንም አልተንቀሳቀስም ምን አላሉ እንግዲህ ሐሳብ አስተያየቶቻችሁን አኑሩልን ግራ ከተጋባ አባቶች ያለመዱት ሆኖባቸው ነው አስለምዷቸው ሌላም ቀን ይስፈሩላችሁ ከባድ ነው ባንዴ ወደ አጥንቱ ቀስ ብለ በፍትፍቱ በምኑ ነው እስኪ ቀጣዩን ደግሞ እንመልከት ይሄ ደግሞ የኢቢኤስ ቴሌቪዥን ገጠመኝ ነው መድረክ ላይ ያቀረበ ድምጻዊው ከአቅራቢዎቹ መካከል ምን ተከሰተ እስኪ አብረን እንይ ለኔ ሰባብዬ ክብሬ ማረግነ ልክ እንደነኒ ዛሬ ቀን ቢጨልም ባትኖርም ከጎኔ ምክር ሁሌም አለ በውስጤ በልቤ አይባባ ይሉኛል አይባባ ስላንተ ቀኝ ከኔ ሳልባ መቻዩ ስቃይ ሞዳቴን አብዬ ባንተመከፋት አባዬ ወድማለሁ አባዬ ናፍቄሃለሁ አብዬ ወድማለሁ እኔ ሁለት እይታ ነው ያለኝ ሁሉ ጊዜ እንደዚህ አይነት ቪዲዮዎች ላይ ጥሩ ነው ሐሳብ አሁን ለምሳሌ ስሜት መገለጹ ምናምን መጥፎ ላይሆን ይችላል ሙዚቃውም ቆንጆ ነው ያው እንትን ይልሃል ውስጥህን ይኮረኩራልና የሐዘን ስሜት ወይ ደግሞ የሆነ ትዝታ ምናምን መጥቶባት ሊሆን ይችላል ጥሩ ነው ኢሞሽን መኖሩ መጥፎ አይደለም ግን የቲቪውን እዚህ ነገር ላይ ለማተኩር በቃ ለማነጣጠር ነው የሚሞክሩት ነገር ከድሮም ጀምሮ ደስ አይለኝም ማለት ትትላለህ ጊዜ ማለት ያው ኢሞሽን መኖሩ ቆንጆ ነው ማለት ሰዋዊ ያረጋዋል ኢሞሽን መኖሩ ግን እኔ እንጃ እንግዲህ አሁን በቃ ማለት ይሄ እንባ እየተከታተሉ ካሜራውን ጠብቀ አንግል እያስተካከልኩና እንባዋን ለመያዝ ምናምን የሚደረገው ጥረት ብዙ ደስ አይለኝም በቃ አዝናለች መሰለህ ግን ዘመኔ አሁን እኛ እንኳን ሬዲዮ ፕሮግራማችን ላይ ስንሰራ የኔ ታሪክ ሲሰራ የነበረውን የሰው የአድማጭ ሐሳብ አስተያየት የሚጎርፈውን ነገር አይታል እና ይሄ ሰውዬ ባህሪ ነው ለኔ ሰዎች የሆኑ የነሱን ስሜት ሰዎች ላይ መፈለግ ባህሪ ያላቸው አሁን ለምሳሌ እኔ ራሱ በቃ ባቀረር ምናምን አርጎኝ ነበር መጀመሪያ ቪዲዮን ሳይሆን ለምንድነው መሰለ ትርጉም ሳትሰጣቸው ውስጥ ተዳፍነው የተቀመጡ ስሜቶች አሉ ሪያላይዝ ሳታደርገው ስሜቱ አንተ ላይ ያሳደረውን ተጽዕኖ አዎንታዊ ማሉታዊ ተጽዕኖን ምናምን ትርጉም ሳትሰጠው የተቀመጠ ስሜት አለ እና እንዲህ አይነት ነገሮች ሲከሰቱ የበለጠ ምን ያደርጋል ኪሪየስ ይሆናል ሰው አሁን እቺ ለምሳሌ ቀንጨባ አድርገው ቢያሳዩ በእርግጠኝነት አሁን ያየው ሰው በሙሉ ሙሉ ቪዲዮን ለማየት ሮጦ ይሄዳል እና ይሄ ተመሳሳይ ነገሮች ስላሉን የሰው ልጆች
በአብዛኛው ደግሞ የግለሰቦችን ታሪክ የመስማት ነገር አለ። እንግዲህ አናኖራችንም ይመስለኛል ኤክስቴንድድ ፋሚሊ አይደለ እናት ከአባት ጋር ቅርብነ አክስት አጎትም አትራራቅም ያን ያህል የአክስት ልጅ ታሳድጋለህ ቤት አብረህ ነው የምታድገው ምናምን እንደዚህና በጣም ተመሳሳይ ስሜት ስላለን ብዙዎቻችን ይሄ ነው እንደ አንድ የፕሮግራም ይዘት ደግሞ ሰው በጣም ወደሚወደው የመሳብ ነገር አለ። እንግዲህ እኛ አሁን እንኳን ይሄንን ዝግጅት ስናዘጋጅ እስኪ ሆነ ቁም ነገር የሚወራበት ነገር ይኑር ብለን ነው እየታገልን ያለን። ግን አሁን ሰው ምን እንደሚፈልግ እያየን ስለዚህ ያንን ተከትሎ የመስራትም ዝንባሌ ያለ ይመስላል። ወደ ጉዳዩ ደግሞ ስንመጣ የእውነት አባቶች ለልጆቻቸው ትልቅ ዋጋ ነው የሚከፍሉት፣ ትልቅ ዋጋ። እንደውም ይሄን የሚገልጽልኝ ማህበራዊ ትስስር ገጽ ላይ አንድ ፎቶ ነበር እና መጀመሪያ የሚታየው እናት ልጇን ይዛ እንደዚህ ይታያል። ከዛ ስክሮል እያረክ ከፍ ስታረገው ሁለቱን ደግሞ በጫንቃው ተሸክሟቸው ያለው አባት ምስል ይታያል እና ያ በደንብ የሚገልጸው ይመስለኛል። እንዳልከው ቅድም ስሜታቸውን የሚገልጹት ምናልባት በአንተም አባት ነፍሳቸውን ይማርና የምታየው የምትረዳው ነገር ይኖራል። አሁን እኔም ጋር ያን ያህል እንዲህ ፍቅር የመስጠት ምናምን ቀርበ የተሻሸት የማቀፍ የማዘል እንኩኮ ማድረግ ምናምን ነገር የለም እና ስሜትን አውጥቶ ያለ መግለጽ አለ እኮ ስሜት ፍቅሩ አለ፣ ይወዱሃል፣ ገደል ይገባሉ እኮ ላንተ ሲሉ ግን አውጥቶ የመግለጽ ነገር የለም። በቃ ያውቃዋል ኦልሬዲ ዋጋ እየከፈልኩ ያሳደኳቸው በቃ በቂ ነው ብለው ነው የሚያስቡት እና እሱን ታያለ ከአባቶች ጋር። ሌላውና በጣም በጣም በኋላ ካለፈ በኋላ የሚቆጨን ነገር አባቶች ብዙ ጊዜ አስቀድመው ይናገራሉ። ተው ይሄ ነገር አካሄድ ጥሩ አይደለም፣ ይሄን ነገር አስተካከል ብለው ይናገራሉ። አይመስልም እድሜ ያረ ፋይሬጅ ላይ ስትሆን ይሄ ያንዳንዱ ነገር ላድርግ ሞክሬ ደግሞ ለየው ውጤቱን እኔ ራሴ በኋላ ፕላስ ደግሞ እስከ 18 ዓመት አካባቢ ድረስ ሞሮርለስ በቤተሰብ እገዛ ውስጥ ይሄን አድርግ ይሄን አታድርግ ምናምን እየተባለ ይቆይና ልክ 18 ዓመት ሲሞላው ከሚኖሩ የጉርምስና ምናምን ምልክቶችም ጋር ተያይዘው በልክ ፒበርቲ የምንለው 12-13 ጀምሮ ይጀምራል። ግን ከ18 ዓመት በኋላ I can do everything እኔ ምንም ማድረግ ይችላል ወደሚል ሐሳብ ስለሚመጡ በቃ ብትሰማውም አትሰማውም አባት እና በኋላ ግን የሆነ ጊዜ ላይ ይቆጫል። አንድ ታክሲ ሹፌር ቲክቶክ ላይ ነው ያየሁት እና ምን አለ መሰለህ አባታችሁን ብቻ ስሙ፣ አባታችሁን አድመጡ። እኔ እናቴ ሳጠፋ እየደበቀች ምን እያለች አባቴን ጠልቼ እሱን አልሰማ ብዬ አድጌ መጨረሻ ይሄ ነው የሆነው። ከዚህም በላይ መሆን ይችል ነበር የእሱን ምክር ብሰማ ኖሮ። አሁን አየገባ እናት እንግዲህ ትምህርት ቤት ቀርቷል በሆነ ምክንያት ወይ ፎርፎ አቋርጦ መጥቷል፣ ትደብቃለች። ኧረ ነበረ እንደዚህ ግን እሳቸው አይተው እሳት ለብሰው እሳት ጎርሰው እንዴት ተራው ሰው ሆነ ልቀር ነው እንዴት አትማር ምናምን ብለው ሲመጡ በሉ እንዳይመቱት ምናምን ብላ ትደብቃለች። ያ ግን አልጠቀመኝም ማለት እናታችሁን አትስሙ አባታችሁን ስሙ ብሎ ሲናገር አስታውሳለሁ አየሁትና አሁን ነው ግን የገባኛል እና ሲያልፍ ለምን ይገባል እያለ አሁን ቢገባ ጥሩ ነው እና ልጆችም አባቶች ሲመክሯችሁ ምናምን በደንብ መስማት አለባችሁ ግድም ስለሆነ በኋላ አልፈን ነው የሚገባል እሱ ያለኝም ባረግ ኑሮ ምናምን እንላለን እና በተቀላላው እንኳን ለክብረ በዓል ለመታሰቢያ ዕለታችሁ አባቶችን አደረሳችሁ ማለት እንወዳለን። አደረሳችሁ ሁለት ነው ማለት እንወዳለን። ወደ ቀጣይ ቪዲዮአችን እንለፍ። አንድ ነገር ላሳያችሁ። በቼክ ሪፐብሊክ ኤርፖርት ውስጥ አንድ ነገር አየውና በጣም ገረመኝ። ልክ ወደ ኤርፖርት ውስጥ ገቡ ፊት ለፊት ታገኙታላችሁ። የሆነ የቁሳቁስ ስብስብ ነው የሚመስለው ትርጉም የሌለው ነገር ግን እዚህ ጋር መታችሁ በተቀመጠው መመልከቻ በኩል እነዛን ቁሳቁሶች ስታያቸው ግን የሰው ምስል ይታያል። ይህ ምስሉ ላይ የምታዩት የቼክ ሪፐብሊክ ፕሬዝዳንት የነበረ ታዋቂ ጸሐፊና ፖለቲከኛ ነው።
አንዳንዴ በህይወታችን ነገሮች ዝብርቅርቅ ያሉ ሲመስለን ትርጉም አልባ የሆነን ያክል ሲሰማን ምናልባት ሌላኛውና ትርጉም ያለው የህይወታችን ክፍል እየተሰራ ሊሆን ይችላል። ስለዚህ አንዳንዴ መጥፎና ዝብርቅርቅ ያሉ ነገሮችንም ቢሆን በሌላ ትርጉም ባለው አቅጣጫ ለመመልከት እንሞክር። ይመቻችሁ። ቲክቶኬን ፎሎ ማድረግ እንዳትረሱ። አሪፍ ካልደፈረሰ አይጠራም ይባላል። አንዳንዴ ድፍርስርስርስርስ ሲል ባላሰብነው ሁኔታ ነገሮች ሲሄዱ ምናምን ምንድነው ከኔ ተቃራኒ ነገሮች እየሄዱ ነው ምናምን ብለን በጣም እንጨነቃለን ብዙዎቻችን። እና አንዳንዴ ቦታቸውንም እያያዙ ሊሆን ይችላል፣ ግን ህመም አለው። በህመም ውስጥ ታልፎ ነው የሚሄደው። እና ደግሞ በህይወታችን ድንቅ የምንላቸው ስጦታዎች በሙሉ በህመም ውስጥ አልፈን የሚሰጡ ናቸው። አይገርምም? አሁን ልጅን የመሰለ በረከት በህመም ውስጥ ነው የሚሰጠው። ባለቤት ታረግዘዋለች በማህፀኗ፣ አንተ ደግሞ በጭንቅላት ታረግዘዋለህ። አይገርምም? ልክ ከተረገዘበት ጊዜ ጀምሮ ጭንቀት በቃ እግር መንገድ ስትሄድ የሆነ ነገር ወድቃ የሆነ ነገር እንዳትሆን ስስቱ ጭንቅላት ላይ እንግዲህ የምታውቀውን እንደዛ ሆነ። በጭንቅላት ልጅን ተሸክመ ያን ያህል ቆይታ የምታደርግበት ነገር ነው። ከዛ ሲወለድ የበለጠ ደግሞ በህይወት ጣዕምን የሚጨምር ልጅ ነው የሚመጣው። ግን በምን ማለፍ ነበረብህ? በህመም ውስጥ ምናምን። እና ብዙ ጊዜ ምን ነው ረሳኸኝ፣ ምን ነው ያለኔ ደግሞ አላየህም ይላል። አሁን መከራ ሲበዛ መከራ ነው ለኔ የምትሰጠኝ፣ ነገሌ እንዲህ ሲበድሉ እኔ እንዲህ ቦታ ላይ ሆኜ ላንተ ታምኜ እንዴት ይህን መከራ እንድቀበል ታደርገኛለህ ይላል ሰው። እና ብዙ ጊዜ ሊነጋ ሲል ይጨልማልም ነው። እንግዲህ ምንም ትርጉም የማይሰጡ ነገሮች የሆኑ ገጠመኞቻችን ግን እኛን እየሰሩ እያነጹ ወደ ትክክለኛው ማንነት እየወሰዱንም ሊሆን ስለሚችል እንግዲህ ይህ የታሰበበት ነው። የመሻው ይነጋል፣ የጠፋው ይገኛል፣ ባጣችሁ ታተርፋላችሁ። ይህንን ማሰብ ጥሩ ነው። ልክ ምግቡ ተበልቶ እንዳለቀ ቆሻሻው ትሪ ይባላል። የማወራው ስለ ትሪ አይደለም፣ ስላንተ ነው። በነበረ ሰዓት በዙሪያ የከበቡ ሰዎችን አስታውስ። ባጣ ሰዓት አጠገብ ማን ቀረ? ትሪውም ከደቂቃዎች በፊት ምግብ በያዘ ሰዓት ብዙዎች ከበውታል፣ ብዙዎች ተሻምተውበታል። በከፍታችን በዝቅታችን ሰዓት ከኛ ጋር ማን ይቆያል ነው ጥያቄ። የቸገረ ሰዓት ስልክን ያነሱልህ ስንቶች ናቸው? የቸገረ ሰዓት በአንተ ዙሪያ ለመገኘት የፈለጉ ስንቶች ናቸው? አስታውስ፣ አንተን እንጂ ካንተ የሚያገኙት እንዲፈልጉ አትፍቀርላቸው። ብሩክሲቲ ነኝ። ቸር ቆዩልኝ። አይ ልክ ነው። አንተን እንጂ ካንተ የሚያገኙትን እንዲያስቡ ወይም እንዲያዩ አታደርጋቸው። ሰው አሁን ለምሳሌ ጓደኞች አሉኝ ለማለት ባሉን ማለት እኛ ባለን ሰዓት ወይ ጥሩ በሆንበት ሰዓት ላይ የተመሰረተ ባይሆን ነው የሚሻለን ለኛም ራሱ። ለምሳሌ ሰው ጥሩ ነገር ላይ ሲሆን ነገሮች ሲመቻቹለት የሚመጡ ሰዎች ይኖራሉ። ምክንያቱም የምታሳልፍበት ቦታም ጊዜውም የምትኖርበትም በዛ ሰዓት የምትኖርበትም ቦታ ሁሉ ነገር ሊለይ ይችላል። ግን ትክክለኛ ማንነታቸው ግን የሚታወቀው ያንን የምታስበውን ደግሞ አለኝ ብለህ የምታስበውን ጥሩ ነገር በሌለህ ሰዓት ወይ ደግሞ ያ ከፍ ያለ ቦታ አደረገኝ ብለህ የምታስበውን ነገር ስታጣው የሚቀሩት ሰዎች ናቸው ትክክለኛ ማንነትን ልታይባቸው የምትችለው ማለት ነው። ጥቅሙ ሳይኖር ካሉ ነው መቼም ለአንተነትን የመጡት ማለት ነው። ለጥቅሙ ብሎ የመጣ ሰው ግን ከሆነ ያው እንደዚህ አሁን የሰማነውን ወይም ደግሞ የምናየው ነው ራሱ በህይወታችን ውስጥ የምናያቸውን አይነት ሰዎች ሊመጡ ይችላሉ። በተለይ በወጣትነት ጊዜያችን ላይ ይሄ መዝናናት መደሰት ምናምን በምንፈልግበት ሰዓት ላይ የሚኖሩ ሰዎች ናቸው በደንብ የምታውቅባቸው። በዛ ሰዓት ላይ ከበርቻቸው ላይ በቃ ግርግር ያለበት ሰዓት ላይ የሚኖሩት ሰዎች ናቸው በደንብ እውነት እኛ እንፈልገው ነው ወይ እኛ ባንኖር ሰው ለምሳሌ እኛ የምንሰጠው ጥቅም ኖሮ እኛ ባንኖር እነዛ ሰዎች አፌክትድ ይሆናሉ ወይ? ለምሳሌ ገንዘብ ከሆነ ገንዘቡ ኖሮ አንተ ባትኖር የስሜት ለውጥ ይኖርባቸዋል ነው። በቃ ደስተኛ የሚሆኑ ከሆነና ገንዘቡ ሲኖር ምንም ችግር ካልተፈጠረባቸው እኛ አይደለንም ማለት ነው። እንትኑ ላይ ማለት ጭነቱን ተሸክመህ ነው የመጣኸው እንጂ አንተ ምንም የምታስፈልግ ነገር አይደለም ማለት ነው። እና እውነት ነው እንትን አለመሆን ነው፣ ሁሌ በግርግር አለመሸወድ ነው በህይወት ውስጥ
ብዙ ነገር ይፈጠራል እንትን ውስጥ በውዥንብር ውስጥ አብሮ እንትን አለ ማለት ነው አለመወሰድ ነው የሚያስፈልገው እውነት ነው እኔን ነው የወደዱት ወይስ ዶክተር ማይልስ ሞንሮ አንድ ቦታ ምን ይላል ሊዲንግ ኤጅ ሊደርሺፕ የሚል ነው ሊዲንግ ኤጅ ሊደርሺፕ የሚል አንድ ቪሲዲ ላይ እያየሁት ነበርና ምን ይላል መሰለ ሰዎች አንተን ሳይሆን ጊፍትህን ፈልገው ነው የሚመጡት ይላል ጊፍት ለምሳሌ ዘፋኝ ከሆነ አሁን ብዙ ኢትዮጵያ ውስጥም ያሉ ዘፋኝ ወንድም እህቶቻችንን ምናምን ስታይ ሰው የሚወዳቸው እነሱን ይመስላቸዋል አይደለም ድምጻቸውን ነው የሚወደው ከድምጻቸው ውጪ ግን ያለው ማንነታቸውን እንደማይወዳቸው አያውቁትም አይረዱምና የሆነ ጊዜ ላይ በጣም ስትረስፉል ሲሆኑ ይታያልና እሱም የሚለው ምንድነው ጊፍታችሁን እንጂ ፈልገው የሚመጡት እንደውም እንደ ምሳሌ ምንን ያነሳል የአቮካዶ ዛፍን ያነሳል ብዙ ጊዜ እሱ አቮካዶ ምሳሌ ይጠቀማልና መተን አቮካዶን ከዛፉ ላይ ከቀነጠስም በኋላ ይህንን አቮካዶ ለመስጠት ምን ያህል ሰፈር እንዳረካ አንተ ዛፍ ምናምን እንላለን እንዴ ጀስት ጀርባችንን ሰተነው ነው ምን ሄደው ያቺን ዛፍ ምን ፈልጋት ለዛ ፍሬ ነው ስለ ዛፉ አይገደንም ስለ ፍሬው እንጂ እና ስለዚህ ይህንን መለየት ካልቻለ አንድ ሰው በጣም ሰፈር ያደርጋል ይጎዳል እውቅናም ለአንድ ሰሞን ነው አሁን በተለይ በማህበራዊ ትስስር የሚመጣ እውቅና የሳምንት እየሆነ ነው ቪዲዮ 1 ሚሊዮን ጊዜ ታየ ምናምን ከዛ ግርግር ይፈጠርና ከዛ በኋላ ለተረሰት ማን እንደው የሚደውልልሉ የለም ይወደት አንዳንድ የራስ ካልደወልክላቸው ሁሉም ጋር ይሄድክ በየቤታቸው አስቡ እኔ እኮ ታዋቂ ነበርኩ በእናንተ ዘንድ አሁን ምን አርጌ እንደውም አንድ እንትናለች ፎሎ አንፎሎ ያረጉኛል ምናም ብላ አንድ እኮ ማህበራዊ ትስስር ላይ ሲዘዋወር ነበርና ትናንትና ብርክታዊ ሰይፉ ሾም ላይ ስታነሳው ነበር ግራ በሚገባኝ ሁኔታ አለች 1 ሚሊዮን ከገባው ዘመናት ተቆጥረዋል አለች ግን አንዳንዶቹ ፎሎ ያረጉኛል አንፎሎ ያረጉኛል እና ይሄ ነው ስለዚህ ይሄንን መለየት አለብን የራሳችንን ፐርሰናል ነገር መቀየር የለብንም ሲወዱን እኛን እንዲወዱ እንጂ እኛ ምን ሰጣው ነገር እንዳይወዱ ማድረግ አሜን እንዲወዱ መፍቀድ የለብንም ነው የሚለው አሪፍ ሐሳብ አቤት ቢዲያ አቤት